የሰይጣን ቁራጭ ጎስቋሎች። እሺ ጎስቋሎች ነው ያልከን። እሺ ብር ስጠን እስኪ። አንተ ሀብታም ከሆንክ ብር ስጠን ዛሬ ለቅድሙ ልጅ እስኪ ብር ስጠለን። ለአምባው ልጅ እስኪ ወንድ ከሆንክ ብር ስጠው። እኛ የለንም። አንተ ወንድ ከሆንክ ለአምባው ልጅ ይሄው ህዝብ እያየ ብር ስጠው አሁኑኑ። መምህር ብር ስጣል እንደቤ ነው። የማታ ተማሪዎች አሉ እንደ እየተባልክ ነው። መምህር እውቀት እንጂ ብር ይሰጣል እንደ ቤ ነው። እሱ ላይ ተሳሳትክ እንዴ? እንዴ እንዴ ደስ ይለኛል። በቃ ጥያቄ አለኝ። በዛ ላይ ደግሞ ምንም ጥያቄ የለውም። ምንም ጥያቄ የለውም። ያው ትክክል ቤተሰቦችን ማግኘት ምንም ጥያቄ የለውም። ሁሉም ሰው እንደሚፈልገው አንተም ትፈልግ ምንም የሚደንቅ አይደለም። ደግሞ መሆንም አለበት። የጠየኩህ ለምንድን ነው መነሻ እንዲሆን ነው። ገብተዋል? አሁን ለምሳሌ ካለ ነው ከሌለ መቼስ ቢኒያም እኮ እንዳለክ መነሻ አለን። እያንዳንዳችን ፋይላችንም ሲቀበል ተቀብሎ ከነቁጥሩ ስም አድራሻው አለ። ያንን አድራሻ አንተ እሱ መረጃ አለ ወይ ነው? አንተ እሱ መረጃ አለ? ፋይሉ አብሮኝ የመጣው ፋይል እዛ እኔ 4 ብሎክ ነኝ። እኛ ብሎክ የነበሩ ረባሾች ነበሩ ትልልቆቹ በዛ ሰዓት በ81 ዓመተ ምህረት ቴኳንዶች መጥተው ነው ከዛ አስወጥቷቸው ታጠቅ ማሰልጠኛ መንጃ ፍቃድ ሰጥቷቸው 4ኛ እና 5ኛ ትምህርት አትማሩም ብሎ አስወጥቷቸው እነሱ ረበሹና የኔ ፋይሌ እዛ የኛ 4 ብሎክን አቃጠሉብን። ከተቃጠለው ፋይሌ ላይ ሰው ነው ፎቶዬን የሰጠኝ። እቺ እናቴ ያስረክባኝ ከነ ቁንጮዬ ከነ ባጅ። ከዛ ለሆነች ጊዜ ይዣት ነበረ፣ ጠፋችብኝ ፎቶ። ግን አሁን እናቶቻችን ዘመዶቻችን መቼም ታሪክ አይረሱም። ወታደር ልጅ መሆኔን አይረሱም። አንደኛ እንዴት ይረሷል? ታሪክ ሳይሆን ልጅ እኮ ውጭ አለ። ስለዚህ አንድ እናት ልጇ ከጉያዋ ተነጥሎ ሄዶ ሞቷልም ይሁን አለም ብላ ታስባለች እናት። እሱ አይጠፋም። እሱ እኔ መነሻ ምልህ ምንድን ነው ቢኖር መልካም ነበር። እንደምትነግረን ግን ምንም መነሻ የለህም። የሆነ ሆኖ ግን ሁለት ነገር ብታረግ እኔ ጥሩ ነው ብዬ ገምታለሁ። አንደኛ አሁን የምትላቸውን ሰዎች ማግኘት እስከምትችልበት እድሉ እስኪመቻች ድረስ አንድ ነገር ብታረግ ጥሩ ነው። አሁን እያረካ ያለውን እያየሁት ነበር። ሞከር አለ። አሁንም አታቋርጥ። በተለያየ አይነት መልክ፣ በተለያየ አይነት ሁኔታ፣ በተለያየ አይነት አገላለጽ ቪዲዮ መስራትህን አታቋርጥ። ቲክቶክ ሁላችንም ስንጀምር እንዳንተ አሁን ያለበት ደረጃ ላይ ሆነን ነው አሁን ያለንን አካውንት የምታየው። ላይክ በብዙ ጊዜ ብዛት በብዙ ቪዲዮ መስራት ነው። ስለዚህ አለመታከት። ምክንያቱም አንዷ ቪዲዮህ ነው ቫይራል የምትሆነው። ባይዘ ቲክታክ ደግሞ እንደዛ ነው። አንድ ቀን ከእንቅልፍ ስትነቃ እናትና ቤተሰቦችን አግኝተህ ልትነቃ ትችላለህ። ዳትስ ሃው ቲክቶክ ወርክስ። እና በራስህ መስራትህን ቀጥል። እኛ ማድረግ የምንችለው ነገር እንግዲህ እንደዚህ ስትመጣ ላይቭ መንገር፣ የሰራቸው ቪዲዮዎች ካሉ ሪፖስት ማድረግ ምናምን ነው። ስለዚህ በምትችለው አገላለጥ እጥር ምጥን ያለች በቃ ዝዋይ መኖርህን በ3 ዓመትህ ከእናትህ ተነጠለ መግባትህን የሚገልጽ ቤተሰቦችህን እየፈለክ እንደሆነ እንትን ማለት ነው። እንግዲህ ሲያዩ እኮ ምልህ የአንተ ደማቸው የሆኑ ሰዎች ወንድማችን ሊሆን ይችላል ይላሉ መልክህን በማየት ታሪኩም ተመሳሳይ ከሆነ። አንድ ቅድም እንዳልኩ ነው ያው እንግዲህ እህቶች ወንድሞች መኖራቸውንም እኮ አሁን አንተ በግምት ነው እንጂ እርግጠኛ አይደለም። እናትህ ከአንተ ሌላ ልጅ ይኖራቸው አይኖር፣ ወንድሞች ይኖር አይኖር እንደምገምተው ከሆነ አሁን ምንም ኢንፎርሜሽን የለም። ግን ደግሞ ይኖራሉ በሚል ተስፋ ነው። እና እግዚአብሔር ይርዳ። ኢዝ ኖት ኢዚ። የእንትኖቹን ባትዘጋ ጥሩ ነው። ለምሳሌ ዩቱበሮች እኮ የግድ ኢቢኤስ መሆን የለበትም። እነ መሲ ምናምን አይረዱትም። ቢኒ መሲ ማለች መሲች እንትናታ ምንድናት ኢትዮ ምናምን
ይቺ ከአዩ ጋር አዎ ምንድን ነው የሚባለው? አዎ እሷ ጋር መደወል እንችላለን። እሺ እሷ ጋር ወንድማችን ወረደ እንዴ? ወረደ የኔ ሙስጣፋ ወደ ነው የምትሄደው? ሸገር ኢንፎ ኢትዮ ኢንፎ ወይም ሸገር ኢንፎ ሸገር አሁን ምን መሰለህ፣ እሷን ከቻልክ አገናኘው። እሷ በራሷ መንገድ ስክሪን ምንም ችግር የለም ከእሷ ጋር ምንም ስለምንደዋወል። ግን አሁን ምን መሰለህ እሱ ይመስለኛል መሰረት በዛ ምዝገባ አሁን የተባለውን ነገር ማግኘት ይቻላል። እኔ አሁን የአምባ ልጆች ያገኙ ቤተሰቦቻቸውንም አውቃለሁ። ስለዚህ በውስጥ ስልክ ቁጥሬን እነገብረ ካላችሁ ቴሌግራሜን ስጡት። ሊንኩን ለእኔ ላኩልኝ። እንደ ስላላልኩ ዶክተር ከያዝከው ሊንኩን ላክልኝ፣ እኔ እጽፍለታለሁ። በውስጥ ላክል እንትን እንበል። እሺ ከየት ነው? እሺ ህዋ ከአጽናፈ ዓለም ከአጽናፈ ዓለም ከህዋ ከዩኒቨርስ ማንን በል ተገኝ ታደለ ጉዱራ ባናታ በጥሮ ቱበ ሶግዶ ጋሬኖ አዳም አዳም ነው ያሉኝ መጨረሻ ላይ። እሺ ምን እንታዘዝ? ጥላቻችሁንና ጨለማችሁን የምታወልቁት መቼ ነው? የክርስቶስ ጠልነታችሁን የማርያም ጠላትነታችሁን የምትተዉት መቼ ነው? ምድራችንን የጨለማ ቁራጭ ማድረግ የምትተዉት መቼ ነው? መቼ ነው አእምሯችሁን ለሰው መስራት የምጀምረው? ነው ወንድም። እሺ 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 አስመርምረናል። ፈጣሪንና ፍጡርን እናመልካለን እያላችሁ ታጭበረብሩና ክርስቶስን በፍቅር ትጠሉታላችሁ። አንድ ሰው ክርስቶስ ካለ መናፍቅ ነው ብላችሁ ነው የምትወግሩት። እሺ ቆይ ፍጥረታት ስፍር ቁጥር የሌላቸውን ፍጥረታትን ለስዕል ትደፉና ክርስቶስን ትጠላላችሁ። እሺ ስለዚህ በምድር ላይ በሲኦል ቁራጭ በጨለማ የምትኖሩ ውዶቼ ናችሁና መቼ ነው ክርስቶስን አግኝታችሁ ብርሃን የሚሆንላችሁ? አንተ አሁን መምህር ነህ አይደለ? እሺ እስቲ አንድ መረጃ እኛ ፍጡር የምናመልክበት አንድ የጽሁፍ መረጃ አውጣና ሳየ። ከነቀደሙ ማርያም ድንግልና አላጣችም፣ አልሞተችም፣ አልተቀበረችም የምትሉት ሁሉ ስጋ ነስቶ ነፍስ ነስቶ ደም ነስቶ የምትሉት ለማምለክ ስታመቻችሁ አይደለም? ቢኖ ወንድም ቆይ አንተ አሁን ሙሉ ወንጌል ነበር ካደለ እነ ፓስተር ተስፋዬ ጋቢሶ ጋር። አሁን ጋሽ ተስፋዬ በአንተ ስም መጥራት አለበት? አቶ ተስፋዬ ጋቢሶ ጋር ነበር ካደለ አዋሳ። አይሰቀጥጥም ጋሽ ተስፋዬን በአንተ ስም ሲጠራ? ለእህል ብለህ ይሄ ምስጥረ እህል አይደል? ምስጥረ እህል ለዛ ብለህ ክርስቶስን ክደህ ጋሽ ተስፋዬን ስትጠራ አይሰቀጥጥም? ቆይ ስማኝ። እነዚህ ሰዎች ጋሽ ተስፋዬ ጋቢሶ ማን ናቸው ብለው ዝማሬያቸውን ቢያደምጡና ቆይ እንደዚህ አይነት ዶክተር ያችን ትምህርት እንድታያት ነው። አንድ ነገር ብቻ ለበለሽ ታስገባዋለህ መልሰህ። እንደዚህ አይነት አንድ ሰው ነበሩ፣ ትልቅ ሰው። ምን ያላሉ መሰለ? እንደዚህ አይነት ሰው ሲመጣ ወኪንግ ስቶን ይላሉ። ላይክ በቃ አሰብከው ስቶን እግር ኖሮት ሲንቀሳቀስ በቃ ጀስት ላይክ ዚስ ፐርሰን። ስለ ተስፋዬ ጋቢሶ ይንዘፈዘፋል፣ ስለ ድንግል ማርያም ደግሞ ያልበዋል። በጣም እኮ የሚገርሙ ፍጥረቶች እኮ ናቸው። ተስፋዬ ጋቢሶ ስትል ተስፋዬ ጋቢሶ እንዴት በአንተ ስም ይጠራል እያለ እየተንዘፈዘፈ ወባ እንደያዘው መጣ ሰው
ድንግል ማርያም ደግሞ በእንደዚህ አይነት እኔ አሁን ሚዲያ ስለሆነ በሚገባው መልኩ በገልጸው ሰው ይታዘበኛል፣ አልፈዋለሁ። በሚገባው መልክ በገልጸው ግን ደስ ይለኝ ነበር በእውነት። ካሁን በኋላ አስገባውና ይዘባርቅ ብናገር ሰው ይታዘበኛል ብዬ ነው እንጂ የሚመጥነውን ገለጻ ገልጸው ነበር። ግን ሌትስ ሊቭ ኢት። በነገራችን ላይ ዶክተር ይኸውልህ ይሄ እነ እስቄል ጋቢሳ መሰሎች ናቸው። በነገራችን ላይ ለኢትዮጵያ ፖለቲካም ብዙ ነገር እየተናገሩ ያሉት። አሁን ይህ ሰው እኔ አሁን ጋሽ ተስፋዬ ጋቢሶ ቸርች ነህ አይደለ ወይ ነው ያልኩት። ሌላ ነገር አልተናገርኩም። ተናገርኩ እንደ ጋሽ ተስፋዬ ጋቢሶ ነው። ካልፈራችሁ እስክትጠግቡ ድረስ አለሁላችሁ። ካልፈራችሁ አቅም ካለ እስክትጠግብ ድረስ አለሁልህ። አቅም ካለ ዶክተር የጠየቅኩህን ጥያቄ መልስልኝ። የጠየቅኩህን ጥያቄ መልስልኝ። ከነ ጋሽ ተስፋዬ ጋቢሶ ጋራ አመልክ ነበር ኢትዮጵያ እያለ። በቃ የጠየቅኩህን ብቻ መልስልኝ። በቃ ተማሪ በቃ እኔ ተማሪ ነኝ፣ አንተ አስተማሪ ነህ። ጠይቀህ እሺ። በሙሉ ወንጌል ቤተክርስቲያን ከማምላክ ወላዲተ አምላክ ስጋን አልነሳም በደምና በስጋ አልተካፈለም ነው የምትሉት አይደለ? ፍጡር ፈጣሪን አይወልድም። ማርያም የወለደችው ኢየሱስን ነው እንጂ አምላክን አይደለም። አምላክ አይወለድም። ሚጥጥዬ ጭንቅላት ይዘህ ገጥመን መስሎኝ ቢንዋ ቷብልጭ ብለህ እንነጋገር። ማርያም የወለደችው ቃል ስጋ የሆን ነው እንጂ አምላክን ፈጣሪ አይወልድም። ወንድማችን ከእርጎ የረጋው ነኝ። ከገራምባ ተራራ ነው የተገኘሁት። በመጽሐፍ ቅዱስ ታምናለህ? አይታምንም። አብን፣ ወልድን፣ መንፈስ ቅዱስን አንድ አምላክን አምናለሁ። መጽሐፍ አይታምንም። እሺ አንድ ቃል ታምናለሁ። እሺ ፈጣሪ ነው እንጂ ማምነው። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው የሚለውን ቃል ትቀበላለህ? ተማሪክ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ይህንስ ትቀበላለህ? ግጥም አድርጌ። እሺ በጣም ጥሩ። ስለዚህ አሁን አብራራለን። ስሙም ድንቅ መካር፣ ኃያል አምላክ እማምላክ ተብሎ ያለው የቱ ጋር ከየት አገኘ? እሺ እሱንም አመጣለሁ። ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። የዘላለም አባት የሰላም አለቃ ተብሎ ይጠራል ይላል። አንተ ከሰላሙ ጌታ ለእህል ብለህ ጠፍተህ ሰላምን አጣ እንጂ ልይላል። ቆይ አይዞ እኔ ልንገርህና እኔ ቢኒያም ሽታዬ አጠቃላይ የፕሮቴስታንት እምነት ኢትዮጵያ ውስጥ እህል ወዳችሁ እምነታችሁን ቀይራችሁ እንጂ እምነት ኖሯችሁ አይደለም እምነት የቀየራችሁት። እምነት ማለት እውነቱ ገብቷችሁ ስለ እምነት አይደለም። በቅራቅንቦ ነው። አንተሞ ቅድም የጠራሃቸው ለእህል ብላችሁ ነው፣ ለእርዳታ ለልብስ ለስንዴ ብላችሁ ነው። መረጃ ከሆነ አንደኛ እኔ ተፈትነኛል። አሁን እኔ እምነቴን ለቅራቅንቦ ቀይሬ ከሆነ እኔ ግን የሙሉ ወንጌልን የኮምፓሽን ፋይል እስከዛሬ የበላችሁትን ቅራቅንቦ በቢሊየን የሚቆጠር ገንዘብ ላወጣ እችላለሁ ከነ መረጃ እዚህ ኦንላይን ላይ ማለት ነው። ስለ አንተና ስለ እኔ ነው የምንነጋገረው። ቆይ አሁን የተጠየቀው ወደ ሌላ ትሄድ። እሺ ስለዚህ አሁን በአጭር አማርኛ አይደለም ስላልክ እንትን እኮ ነው መጨረሻው። ያው የአውሬው ድምፅ ስለሆነ እኮ ነው ያው እንትን የሚያደርጋችሁ ነው። ብዙ ርቀህ ሳትሄድ ተረጋግተህ ሰው እንዳይታዘብህ ተረጋግተህ። እሺ ይኸው ድንቅ መካር ይኸው ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። የሚወለደው ማን ነው?
ቃል ስጋ የሆነው ኢየሱስ ክርስቶስ እንጂ አምላክ አይወለድም። ወንድማችን ኃያል አምላክ አይደለም። አምላክ አይወለድም። አምላክ አይወለድም። ፈጣሪ አይወለድም። ይሄን ቃል አትቀበለው። ይኸውልህ ቃሉን ይቀበላለሁ። አምላክ እያልክ የምትጨምረው ለአምልኮ ቆይ ልመጣ ነው። አሁን ይሄን ቃል ትቀበላለህ አትቀበልም? ይኸውልህ ይሄ ክፋት ሳይሆን የእውቀታችሁ እውቀታችሁ ነው። ፈጣሪ አይወለድም። ይኸውልህ እሺ ቆይ ስለዚህ ኢሳይያስ ዋሽቷል። እሺ ኢሳይያስ ተወለደው። ይኸውልህ አዳምጥ አንድ ጊዜ ፍጡር ፈጣሪን አይወልድም። ወንድማችን እሺ በደቂቃ እናውራ። ተረጋበል ጋሪ ጉሬዛነቱን አሁን አረጋግጣችኋል። እሺ ይሄን ቃል ትቀበላለህ? ይሄውን ያደለውም ምለው ሕፃን ተወልዶልናል ወንድ ልጅም ተሰጥቶናልና አለቅነት በጫንቃው ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እሺ እና እሱ ጋር አምላክን ወለደች፣ ፈጣሪን ወለደች አለ እሱ ጋር። እሺ በጣም ጥሩ። እሺ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል። እንደዚህ አይነት ቅጥፈት ራሳችሁን የበደላችሁ ሰዎች አቁም። እንደዚህ አይነት ነገር ራሳችሁ ሰው እንዴት ራሱን ይበድላል? አሁን ይኸውልህ እኛን ሳይሆን አሁን መናገር ካለብህ ኢሳይያስ ምዕራፍ 9 ያነበብኩት ኤቲስት እንደሆንኩ እኮ አውቃለሁ። እንዳለ ፕሮቴስታንቲዝም መጨረሻ ኤቲስት ነው የሚሆነው። አንተ እየጨረስክ ነው፣ ኤቲስት ሆነሃል። ስለዚህ አሁን ኤቲስት ሆናችኋል አብዛኞቻችሁ። አሁን ቆይ ረጋ ብለህ አሁን እሺ ይኸው ኃያል አምላክ የሚለውን ተመለስ ወደ ክርስቶስ ከከርስ ቆይ አንተ በነገራችን ላይ እምነቱን ለሆድ የለወጠ ሰው እየደረስኩ ነው። ቆይ ለሆድ እምነት የቀየርክ ስለሆንክ እኮ ነው። ጴንጤ ለሆዱ ነው እምነቱን የሚቀይረው። በኮምፓሽን ኢትዮጵያ ኢን ቢሊየን ገንዘብ ተቀብላችሁ ለሆድ ለስንዴ እኔ ቢኒያም ሽታዬ በዚህ ቅራቅንቦ አታገኘኝም መቼም ቢሆን መቼ። ለሆዳችሁ ቤተሰቦቻችሁ ለእንጀራ ብለው ለፈረንጅ ስንዴ ለፈረንጅ ዘይት ብለው ለፈረንጅ ቡቱቶ ብለው እምነታችሁን አስቀየሯችሁ። ስለዚህ አሁን እምነቱን የቀየረ ወደ እውነተኛ ቤተክርስቲያን የመጣ ሁሉ እንደ አንተና እንደ አንተ ቤተሰቦች ይመስላችኋል። ደስ የሚል ነገር እኔ ጴንጤ 24 ዓመቶኛ ቃለሁ አንድ ቀንም የፕሮቴስታንት የእርዳታ ስንዴ ቤት የገብቶ አያውቅም። ልጆቼ ኮምፓሽንን ቅራቅንቦን ለብሰው አያውቁም። አጥና ከፈለክ ታሪኬን ይሄኔ አንተ ዘሮችንም እዛ አሴምብልስ ኦፍ ጋድ ሳስረዳ የነበርኩ ሊሆን ይችላል። ሁሌ ነግሬያቸዋለሁ። ሙሉ ወንጌሎች አይቀበሉም። እነ ተስፋዬ ጋቢሶ እማምላክ ወላዲተ አምላክ የሚለውን አይቀበሉም እምላችሁ ያው ይሄ እኮ እዛ ኤልደር የነበረ ሰው ነው እኮ። መቼም ይሄ ዲቪ የማይሰበሰበው ነገር በዲቪ መጣ አሜሪካ። ይሄው ኤቲስት ሆኖ አረፈ። ሽንት ቤት ላይ የተለጠፉትን የሴትና የወንድ ጾታ ምልክቶችን ሲያነሳ የነበረው ይሄ ነው። በነገራችን ላይ የሆነ ቀን ሰክሮ ስለ አብይ የሆነ ነገር ተናገረ። የዛሬ 8 ዓመት ነው የተናገረው ብለው ራሱ ለጠፈ። ከዛ በኋላ እኔ እዚህ አምጥቼ አንቄ ጠየቅኩት። የዛሬ 5 ዓመት ነው፣ ሆም ብለው ነው ወደኋላ ያደረጉት አለ። አሁን ወደ አዲስ ኪዳን እንምጣ። ኢሳይያስ መጽሐፍን አልቀበልም ብሏል። ዶክተር አመንክ አደለ? እንደማይቀበሉ እየሰማ ነው አደለ? ሙሉ ወንጌሎች ከማምላክ ወላዲተ አምላክ ስጋን አልነሳም ብለው ነው በመዝሙር ሁሉ አለ ብያቸዋለሁ። አሁን ተስፋዬ ጋቢሶ ትለኛለህ ያልነበር ህይወት የተወራልን የጠጣኸው እንጂ እኔ የእነሱን ታሪክ ላወራ እችላለሁ ከፈለክም። በክርስትናችሁ ዋጋ ከፈልን ትላላችሁ። ድንቄም ክርስትና የኮምፓሽን ህይወት ነው ያይዟችሁ ሲጨልጣችሁ የነበረው።
ጣፊ የትልቅ ትንሽ ስርዓት ሚውት አደርጋለህ። ስርዓት ጣፊ የጨለማ ስርዓት ስንዴ እንዳሳደገ ታስታውቃለህ። እርዳታ እንዳሳደገ እኮ ታስታውቃለህ። ልንገርህ፣ እርዳታ ከነዘረ ማንዘር የፈረንጅ እርዳታ እንዳሳደገ ታስታውቃለህ። ናውጣ በቪዲዮ ታውን ነው አዛ የገባው እዚህ የገባው እዚህ ኮምፓሽን ላይ ስምክ አለ ይሄ ሰው በእርዳታ የምኖር ነው። ፍልጥ መሃይም ነበርክ ነው ያልኩህ። ፍልጥ መሃይም ከርሳም ኢትዮጵያ ስትበላ ስትጠጣ የነበርክ ያደግክ በትልቅ አሁን ፍልጥ መሃይም ቦዘኔ አውርቶ አድ ቆይተው እኔ ምንም አላልኩም። በእርዳታ ቆይ ምንድነው አሁን እዚህ ጋር ጽዳት ትሆናለህ እኮ እዛ። እግዚአብሔር የተመሰገነ ይሁን። ጽዳትም ልትሆን ትችላለህ። እግዚአብሔር የተመሰገነ ይሁን። በዚህ ጭንቅላት ለነገሩ ሰው የለም እንግዲህ ሰው ጽዳት ነው ታዲያ ጽዳት ነው። አዎ ምን ችግር አለው? እድሜ ላይ ፕሪንት አድርጎ መለጠፍ ይቻላል። ምን ችግር እንኳን ፕሮፌሰር ብለህ ፕሬዚዳንት ብለህ ብትለጥፍ ቲክታክ ስለሚገባ ሁሌ ይዘህ ነው። ጽዳት ነው። ሰው ወጥቷል። አሁን ብቻ እንታተራምሳለህ ሌሊት። የታለ ስታፉ? የታለ ቢሮ ያለ? የታለ ተማሪ ውስጥ? ቆይ ምንድን ነኝ ብሎ ነው የሚያሳየው? ቢኒ ምንድን ነኝ ብሎ ነው የሚያሳየው? ቲቸር ይላል እና ምን ሳይንስ መምህር ሳይንስ መምህር ቦዘኔ በየቀኑ በዜጎች ላይ የጥላቻ ሱናሚ ማፍስ አሁን አንተ በዚህ ሜንታሊቲ ነው እንዴ አንተ ልጆች የምታስተምረው? ኢትዮጵያን እየመራ የሚታምስ አንዱ ቢኒዬ ወይ እኛን አስወጣን ወይ እሱን አስወጣ። ያ ምን ምክንያቱም አንተ እንኳን መምህር ገና የረባ ተማሪ እንኳን በዚህ አእምሮ እንዴት ሰው እንትን ይደረጋል? እንትን እኮ ነው ገባ። ይሄ የበላው ጌችዬ ቀደም ያልኩት እኮ ይሄንን እኮ ነው። ቀደም ያልኩት ይሄንን ነው ማለት አሁን ይሄ የአምስተኛ የስድስተኛ ክፍል መምህር ከሆነ በጣም ያሳዝናል በእውነት። እኔ አይፊል ሳድ ለዚህ ጀነሬሽን በዚህ ሰውዬ ለሚማሩ ማለት ነው። ይሄ ገና ቀደም እንዳልኩ ነው ያማቃቸው ሰው እንደሚሉት ዋኪንግ ስቶን is just like that. I'm sorry to say that. ዋው ቨርጂኒያ ምናምን አካባቢ ከሆነ ያለው ይሄ ሰው ያለው ዚፕ ጎዱን በጣም አጥኑና ልጆቻችሁን ከዛ ትምህርት ቤት አስወጡ። ይሄ በእንደዚህ አይነት ማንነት አይ ቲንክ ቢታወቅ እና ሪፖርት ማድረግ ነው። እንደዚህ አይነት የበከሰ ሰው ህፃናት አጠገብ ራሱ መጠጋትም የለበትም። አይዘው he's not mentally stable። የት ነው ያለው? የት ስቴት ነው? እስቲ ካወቀው አድራሻውን ካወቀው አስገባና ጠይቀው ድጋሚ። አድራሻውንም የሚያውቅ አይመስለኝም። አይ ፕሮቴስታንቲዝም የት ስቴት ነው? ዶክተር ፍሳ ምንድነው ባለግ የትንሽ ተሰውየ ከዲግሪን ያገኘው እንትና ከስድብ ኮሌጅ ነው። ምን ሆነ ነው እንዴ? ቆይ በእናታችሁ ተውት፣ ይሳደብ ሲውጣለን። በእናታችሁ ተውት፣ በእናታችሁ ቢኒ የዘመድ ካለው እኮ መታከም ነው ያለበት እኮ። ምንድን ነው የምትፈሩት? ለምን ነው የምትፈሩት? ከመጸዳጃ ቤት እየነቀለ ነበረ ብለህ ክሌም ካረክ ጀግና አይደል? የት ስቴት ነህ? የት ስቴት ነህ? ንገረን። ምን አገባ? የት ስቴት ነህ አንተ? እስኪ ካላፈርክ እስኪ ንገረን። ባለጌ
ቆይ ልክስክስ ቆይ የት ስቴት ነህ? ዘማኝ ቆሻሽ የት ስቴት ነህ? የት ስቴት ነህ? ያ ሰውዬ ማስክ አድርጎ ነው እንዴ እንትን ላይ እግረኛው ላይ ያው ናቸው ያው ናቸው። ወይ ጉድ! ብልጽግና በቃ እብድ ፈቶ ለቀቀብን አይደለ? ስቴትን ንገረን እስቲ ካወቅከው እስቲ ጠይቅና ደውለህ የት እንደሆነ ንገረን። አሁን በአንተ የሚማሩ ተማሪዎች አሉ አምነው ወላጅ የሚሰጡ እለጥፍልሃለሁ ውጤትን ምን አይነት አስተማሪ እንደሆንኩ። አሁን ምን እያደረግህ እንደሆነ ታውቃለህ? ቢል የሰማ ትምህርት ቤትን ንገረን። አሁን ምን እያደረግህ እንደሆነ ታውቃለህ? ንገረን ትምህርት ቤትን ካላፈርክበት ትምህርት ቤትን። ቦዘኔ ሌሎችን ለመጥቀም ነው አንተ ጋር የመጣሁት። አንተን አክብሬ ነው። ቦዘኔ ትምህርት ቤት ነው ሌባ፣ ቀማኝ፣ ዘራፍ እኔ በሐሜት እያማ ኮይን ለቅመህ የምትኖር ቆይ በእውነት እኔ እኮ በጣም በእውነት ስራ አጣሽ ኮማሪት ትዝ አለችኝ። እንደዚህ ነው የሆንክብኝ ዛሬ። አሁን የት ስቴት ነው የምታጸዳው? ሚቀኝ ይኸውላችሁ ለአውሬው የስድብ አፍ ተሰጠው ማለት ይሄ ነው። በነገራችን ለምንድን ነው ሚውት? ያው አውሬው አፉ አንተ የፉኝት ልጅ ቆይ እውቀት እኮ ስለሌለ እኮ ነው የምትሳደበው። ዞሎጂ ውስጥ ነው እንደ ሰው የሚሰራው ዶክተር ዙ ነው የሚሰራው መሰለኝ። ደርሰህ ቀበሮ ፍኝት ምናምን ወይ ጉድ! እኔ ያው ብዙ እንደዚህ ያበዱ ፕሮቴስታንቶች ስለማቅ ሴትም ወንድም ምንም አይደንቀኝም እኮ ብዙ ያበዱ ብዙ የቀወሱ እንዳንተ አይነት አያሌዎችን ስለማቅ ምንም አትመስሉኝም። በነገራችን ላይ ለምን መሰለ ቆይ ጠጣ ትንሽ ብሎ እንኳን መጽሐፍ ብሎ የጻፈውን ተመልከቱት። ቆይ በነገራችን ላይ እኔ እውነቴን እኮ እርዳታው ባይኖር እኮ እምነታቸውንም አይቀይሩም ነበረ። እነዚህ እርዳታው እኮ ነው በቃ። አሁን እርግጠኛ ላይ ኮምፓሽን ላይ ተመዝግቦ ሲበላ የነበረ ሰው ነው። እሺ ረጋ ብለህ ሲያውራ እሺ በእንግሊዝኛ ራሱን ይግለጥ። ሃሎ ግቡና ሲያናግሩት አናግሩት። እና እድሜውን ራሱ በእንግሊዝኛ ከነገረን እኔ በጣም አደንቀዋለሁ። እሺ እንግዲህ ምን ታመጡ? ዓለም ወደ ቅዱስ ቤተክርስቲያን እየተመለሰ ነው። እንግዲህ ያነበበ እሺ የት ሄደ? እሺ ራስን በአንድ ደቂቃ በእንግሊዝኛ ይስደበን። እሺ በአንድ ደቂቃ ራስን ግለጥ። ማነ? ከየት ነህ? ስክሪን ሪከርድ አድርጉ እስቲ ለታሪክ እንዲቀመጥ። በእንግሊዝኛ ይስደበን። ቶሎ በል። ሊያነብ ነው። አያችሁ፣ ሊያነብ ሄደ። የት ሄድክ? ከንም እንደ ያው እንግዲህ ወደ ሌላ ኮርነር ላይ ጸዳ ጎራ ብሎ ነው። አታስጨንቀው። ትምህርት ቤቱ የት ስቴት ነው?
ለመታደግ ነው። ያንተን አተላ የሚጠጡትን ለነሱ ብዬ ነው፣ ለአንተ ብዬ አይደለም የመጣው። ትልልቆች ናችሁ ብለው እንደዚህ አይነት ዶክተር ምናምን። እስኪ ራስን በእንግሊዘኛ ግለጥ በአንድ ደቂቃ። ኖሙና ኖቶ ቀጥል። አምላክ ሰማይ ንጉሥ ኩላ ምድሪ ስምካ ይባረክ አብ ሰማይ አምድሪ። ቆይ አሁን እንግሊዝኛው ጋር ስንመጣብሽ ነው። አብ ሰማይ አምድሪ በእንግሊዝኛ ራስን በአንድ ደቂቃ ግለጥ። እኔ ስጋዩት ጋላኔ ስጋዩት እሱማ ምኑን ታውቀዋለህ? ወሳታማ ደርሳ ባርናቱዮ ኦነደንደ እና ኢየሱስ ንገረን ስለ ራስህ በአንድ ደቂቃ ግለጥ በእንግሊዝኛ። ከዛ የት ስቴት ላይ በትምህርት ቤት እንደምታጸዳ ንገረንና ከዛ በኋላ እኛም እዛ ጥሩ አጽጂ ያለ ብለን ደንበኛ እንልካለን፣ ማስታወቂያ እንሰራልሃለን። የሰይጣን ቁራጭ ጎስቋሎች። እሺ ጎስቋሎች ነው ያልከን። እሺ ብር ስጠን። አንተ ሀብታም ከሆንክ ብር ስጠን ዛሬ ለቅድሙ ልጅ። ብር ስጠለን ለአምባው ልጅ። ወንድ ከሆንክ ብር ስጠው። እኛ የለንም። አንተ ወንድ ከሆንክ ለአምባው ልጅ ይሄው ህዝብ እያየ ብር ስጠው አሁኑኑ። መምህር ብር ስጣል እንደብኝ ነው። የማታ ተማሪዎች አሉ እንደ እየተባልክ ነው። መምህር እውቀት እንጂ ብር ይሰጣል እንደ ቤኖ። እሱ ላይ ተሳሳትክ እንዴ። መምህር ሀብታም ያደርጋል እንጂ ሀብት አይሰጥም። ቢኒ ያታስጨነቀው አሁን ትምህርት ቤት የሚከፈትበት ጊዜ ስለሆነ ሊያጸዳዳ፣ ወንበር ሊያስተካከል፣ ጠረጴዛ ሊገፋ የገባ ወንድማችን ነው። አታስጨንቁት። ከአቅሙ በላይ ከባድ ጥያቄ አትጠይቁት። እንዳታባብሱበት። ኦልሬዲ ዘመድ ቢኖረው ወይ ጸበል ወይ መድኃኒት ነበር ወንድማችን መገኘት የነበረበት እና አታባብሱበት። በአንድ ደቂቃ ራስን ግለጥ በእንግሊዝኛ። ሱማያ ካጋኘ ታዳሌዮ ጉዱሪ በእንግሊዝኛ ታዳሌ ጉዱሪዮ ጉዱሪ ባናትዮ ባናት በጠሮ ቱቤዮ ቱቤ ሶግዶ ጋሬኖ ወንጫኖ ያኒ አዳሚ ዋይላ። ጥሩ። በእንግሊዝኛ ትራንስሌት አድርገው ይንኑ። እያነበብክ አይደለም። ኧረ ቀጥታ እያየህን ቀጥታ እያየህን። ምን አይነት መርፌ ነሳተው ይላል። ከባድ ሚዛን የሆነ ሰው መጥተዋል። ከታች አስገቡት። ቁጭ ብለህ ጥቁሩን መቀመጥ። እኔ እኮ ይኸውልህ እንዳንተ አይነት ሽውዶች ስለነዳው ምንም እነሱ ናቸው አዲስ የሚሆኑባቸው። ወንድማችን ቢኖ ቆይ በክፋት እኔ እውነት ነው የማወራው። ከሰል መስለህ እኔ እውነት ነው የማወራው። ተስፋዬ ጋቢሶም እንደኔ አይደለ እንደ መልኩ ምን እውነት ታወራለህ? ከሰል ነው ማለት ነው ተስፋዬ ጋቢሶ። ኧረ ራሱስ መስታወት ቢኒ የራሱስ መስታወት የለውም እንደ ቤቱ። አንተ ራሱ አንድ አይደለም እንዴ? አንድ እኮ ነው ታያቸው። ምንድን ነው ያወራው? ጥቁር በመሆን ታፍራለህ እንዴ? ሁላችንም እኮ ጥቁሮች እኮ ነው። ምን አይነት የወረድክ ሰው ነህ? ከዚህ በላይ እንኳን ቶለሬት አላረገም አንተ። እሱ ከሰለ ክፋት አከሰለው። እሱ ኧረ መድኃኒዓለም ያክስልህ፣ የሚያከስል ውረድ ከዚህ እባክህ አጋንንት። ይሄ የወረደ ነው በቃ የነጭ ተላላኪ በቃ የኔ ነጭ አዝሎ የሚዞር ነው።
የበታች ጭራሽ ደግሞ በከለሪዝም የመጨረሻ የወረደ የሚያሰሩ አለቆች የሚቀልዱብህ አንሶ ደግሞ ከእንደገና አንተ ደግሞ በከለር ደግሞ ሰውን ቡሊ ልታደርግ ትሞክራለህ። እንደ መጀመሪያ ቤት መስታወቅ ካለ ራስህን ቢንግ ብላክ ኢዝ ናቲንግ ምንም የሚያሳፍር ክፉ ነገር የለውም። እንደነዚህ አይነት ሰዎችን በቃ አይ ዶንት ኖ እኛ ራሳችንን ዲስሪስፔክት እያደረግን ነው መሰለኝ። ይሄ ግን ሰብ ሂውማን ጀምሮ ስለነበረ የምንናገረውን ዲፌንድ የምናደርገውን ነገር እየሰማ ነበረ። ገብተዋል። ስለዚህ መጣውን ይኸው እኮ እኔ ለምን ዋሻለሁ? ይኸው ሙሉ ወንጌል እኮ ከማምላክ ወላዲት አምላክ ስጋን አልነሳ ብላ እኔ ተራ ነኝ ጥቁር ምናምን በለኝ እኔን ችግር የለውም። ይኸው የአምላክ እናትን በአደባባይ የሚክድ ይቺ ናት ሙሉ ወንጌል። ከዚህ በፊት በመጽሐፋቸው ላይ አሳይተናቸዋል አይደለ? ገብረ አለክ እንዴ? ገብረ አልተኛህም ወይም ጌትዬ ያንን ቢጫ መጽሐፍ አውጡና ሳዩ። የሙሉ ወንጌል አልነሳም ብለው ነው የሚያምኑት። አረቤንዬ አሁን እኮ ይኸውልህ ያ እኮ ትልቅ ዶክትሪን እኮ የህይወት ውይይት ላይ ስትደርስ ነው። ላይክ በቃ መጀመሪያ የሚሰራ አይምሮ ሲኖርህ አንብቦ የሚረዳ አንጎል ሲኖርህ ምናምን የምትወያየው ውይይት ነው። ይሄ እዛም አልደረሰም። ባይዘው ያም ሶሪ አክቹዋሊ እኮ ቅድም ነግሮናል። እኔ ጉሬዛ ነኝ የምግባባው ከጉሬዛ ጋር ነው እያለ እኛ በቃ እሺ አብረን ከአንተ ጋር ጉሬዛ እንሆን ብለን ነው እንጂ ያስገባ ነው። ይሄ አንደኛ በብዙ እንትን ብታየው በብዙ ክራይቴሪያ ብታየው በጣም 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 ለዚህ መድረክ የማይመጥን ሰው ነው። ብሎ ደግሞ ጭራሽ ደግሞ እሱ ራሱ የሚኖርበት ሀገር ቡሊ በሚደረግበት ከለሪዝም ደግሞ መጣ ማለት ነው። which is so stupid ገብቶሃል? አሁን ስለ ዶክትሪን ማውራት ምን ማለት አይደለም። ይሄ ራሱ ዳርክ ስኪን ያለው ሁላችንም ዳርክ ስኪን ያለን እኛ ደግሞ አር ፕራውድ እግዚአብሔር እንዲያርጎ ስለፈጠረን የበታች ነን ብለን አናስብም። ይሄ የረሃብ የችግር የምናምን የጠኔ ትራፊ ነው። የገብተዋል መብላት ለሱ አሁን በቃ የሆነ እያኘከ ምናምን አይን ማቁለጭለጭ ትልቅነት ነው ለሱ። ቲቸር የሚል ታግ አንገቱ ላይ ተሸክሞ መዞር ለሱ ትልቅ ነገር ነው። ግን የመምህር አንድም ኳሊቲ የለውም። ሰርት ብሬኪንግ ገብተዋል። መምህር ሆኖ ኦኬ መምህርነት እኮ በጣም ሁላችን መምህራን ሆነን አልፈናል። ግን እኔ አሁን አንገቴን እደፋለሁ የዚህ ሰውዬ አይነት ማንነት ቢኖረኝ ሶሻል ሚዲያ ላይ አልመጣም። የሚያዩኝ ተማሪዎች ያስተማርኳቸው በህይወታቸው ያለፍኩ ምናምን ይሄ ነው ሲያስተምረን የኖረው ምናምን ብለው አንገት እንደሚደፉብኝ ስለማቅ አልመጣም። እንደዚህ አይነት የወረደ ማንነት ቢኖረኝ ማለት ነው። ግን ሂስ ፕራውድ አሁን እዛ ጋር የተንጎባለለ ምናምን። እስቲ ወንድ ከሆንክ የት ስቴት ነህ? እስቲ የምታስተምርበትን ተናገር። ይሄን የገቨርንመንት ቢልዲንግ ውስጥ ቁጭ ብሎ ነው እንደዚህ የሚንበላጠጠው እና የሚጎዳውን እንኳን አያውቅም። ይሄ ገብተዋል። ይሄ በቃ የሆነ እንዴት ልግለጸው? እኔ እኮ በቃ እኮ አንዳንዴ እኮ ፐብሊክ ላይ እንትን ትንሽ ኢትስ ኖት ፌር ቢኒ ገብተዋል። ይህን ሰውዬ አሁን በሚገባው ቋንቋ እኮ መመለስ እንችል ነበር፣ ግን ራሳችን እናስቀምጣለን። ማወቅ ማለት ይሄን መናገር የምትፈልገውን ነገር ሁሉ አትናገርም። ዲዘርቭ እያደረገም አልነገር ነው ስለማይመጠን መድረኩን ማለት ነው። አውት ኦፍ ሪስፔክት ፎር ማይሰልፍ፣ አውት ኦፍ ሪስፔክት ለሚሰማው ሰው፣ አውት ኦፍ ሪስፔክት ቱ ዘ ፒፕል አራውንድ ሚ፣ አውት ኦፍ ሪስፔክት እዚህ ላላችሁት ሰዎች ሁሉ ክብር ሲባል ለዚህ ሰውዬ ዲዘርቭ የሚያደርገው መገለጽ ያለበት ነገር አለ፣ ግን አንገልጸውም። በዛ በቃ መብሰል ማለት ይሄ ነው። ይሄ ግን ገና ንፍር ነው። ገብቶሃል? ስለዚህ ምን ታደርገዋለህ? ይሄንን አሁን ምን በቃ እኔ አይ ቲንክ ሰው የተገነዘበው ይመስለኛል። ይሄን ሰውዬ ከዚህ በላይ መድረክ መስጠቱ እንዲሁ ዝም ብሎ ለመጫጫ ካልሆነ ዶክተር የትላንትና አንድ እንትን እያየው ነበረ ዛሀበሻ ላይ አይ ቲንክ ዘግቦታል። አይ ቲንክ ሎስ አንጀለስ አካባቢ አንድ መምህር በብሬክ ሰዓቱ ምሳውን እየበላ እያለቀሰ የለቀቀው ቪዲዮ አለ። አዶና አይተው ከሆነ እያለቀሰ በምሳ ሰዓት መምህር ነው። ኦኬ ጥቁር አሜሪካዊ ነው እና ተማሪዎች የሚያስተምር ነው
ቃላት ሰጥቶ አረፍተ ነገር ስሩ አላቸው እና አቃታቸው ማለት ነው። ኢማጂን 12ኛ ክፍል እና ቃላት ተሰጥቶ አረፍተ ነገር ስሩ ተብሎ አሜሪካ ውስጥ የማይችሉ ተማሪዎች ተፈጥረዋል ማለት ነው። አሁን ግኝታቸው እንደነዚህ አይነት መምህር ነን የሚሉ ሰዎች እንደሆኑ ማለት ነው። እንዴት እንደሚያያዝ እንትኑ ማለት ነው። እና ኢትስ ቬሪ ሳድ ማለት ነው። ትምህርቱ ራሱ ወዴት እየሄደ አሁን ይሄ ሰውዬ ነው ገብቶ ልጆችን አስተምሮ ቀርጾ ለዩኒቨርሲቲውም ለተሻለ ትምህርት ተቋም የሚያበቃው ተብሎ የሚነገረው እና ነው ከቪዲዮ ጋር ሪሌትድ ስለሆነብኝ ነው ዶክተር። አረ ትክክል ነህ። እኔ እንደውም ከዛም ያለፈ አቢዩዝ አለማድረጉንም እጠራጠራለሁ። ገብተዋል እንደምታየው ነው the way he behaves the way he talks ምናምን አንደኛ ብቃቱም አይኖርም። ብቃቱ ሳይኖር ወደ ሌላ ነገር ነው፣ ወደ ዲስክሪሚኔሽን። እኛ መካከል ሆኖ እንኳን ስለ ቀለም ያወራል። ተመልከት እንግዲህ ስለ ቆዳ ቀለም ማለት ነው። የራሱም ቀለም ጥቁር ነው፣ ግን ምን ችግር አለው እንዴ? እኛ ራሳችን እኮ ጥቁሮች ነን፣ ሁላችንም ጥቁር ህዝብ ነን። ጥቁር ህዝብ ሆነን ግን ማንም ያላንበረከከን ደግሞ ኩሩ ህዝቦችም ነን። ታሪኩን አያውቅም ግን እንደዚህ አይነቱ። አሁን እኔ ብዙ ቋንቋ ብጠቀም ደስ ይለኝ ነበር። እርግጠኛ ነኝ እኔ ራሱ ስተነፍስ መስማት የምትፈልጉ ይመስለኛል። እንዳላረካዋችሁ ይገባኛል ይህን ሰውዬ ለመግለጽ፣ ግን በደንብ በሚያረካ መልኩ ይህን ሰውዬ መግለጽ እችል ነበር። እንዳልኩት አውት ኦፍ ሪስፔክት ፎር ማይሰልፍ ለጊዜው ትቼዋለሁ፣ ማርያምን ቢተናነቀኝም እና በጣም ያሳዝናል። ይህ ሰውዬን ያዝኝለታለሁ። ኢትስ ኦኬ ቲቸር ብለህ አንግበሃል፣ ይሁንልህ፣ ደስ ይለናል እኛ ወንድማችን፣ ከዛም በላይ እንድትሆንልን እንፈልጋለን። ግን ነኝ ብሎ ዝም ብሎ እመኑኝ እግዚአብሔርን ብሎ ማደንቆር ሳይሆን እውነት ተገኝ። እንደኛ መምህራኖቻችን በእናትህ እንደ ስናያቸው እስካሁን ከኤሌመንተሪ ከመዋለ ሕጻናት ጀምሮ ያስተማሩኝን መምህራን እንዴት በፍቅር እንደምፈልጋቸው እና ስናገኛቸው ከወላጅ እንኳን ለይተን አናያቸውም። በጣም ደጎች፣ መልካሞች፣ በስነ ምግባር የታነጹ እኛንም ደግሞ በስነ ምግባር ለማነጽ የተጉ አራያዎቻችን ስለሆኑ ነው የወደድናቸው እንጂ እንዳንተ አይነት ባለጌ መምህር የሆኑ ሳድ አድጌ ባገኘው ግንባርህን እምልህ ነው የሚመስለኝ። ላባከንከው ጊዜ ደሜ ከመፍላቱ የተነሳ ማለት 5ኛ ክፍል እያለ ያባከንክብኝ 1 ዓመት ብዬ ግንባርህን እምልህ ይመስለኛል። እንዳንተ አይነት እንከፍ ደግሞ በቃ ሰው ይመስላል እዚህ ሰው ጉባኤ ማለት። አክቹዋሊ ቅድም እንዳልኩት አይ ኮሬክት ማይሰልፍ ተናግሯል። ጉሬዛ ነኝ ብሏል። ከጉሬዛም በታች ነው ይሄ። አይ ዶንት ቲንክ ጉሬዛ ዌል ፐርፎርም ያደርጋል። እኔ አሁን የሚያስተምረውን ክላስ ሳብጀክት ተቀብለን አንድ ጉሬዛና ይህን ሰውዬ ብንፈትን ይሄ ሰውዬ ሁሉንም ኤክስ ትልቅ ኤክስ አግኝቶ በዜሮ ጉሬዛው 100 እንደሚደፍን እርግጠኛ ነኝ። ምን ይመስላችኋል ጓዶች? ማርያምን እንደዛ ነው። ሰው ይመስላል ስታየው ግን ነው ይሄ በቃ ዝም ብሎ ስልቻ በለው በቃ ስልቻ ምግብ ዝም ብሎ መጠቅጠቅ ብቻ አይደል? እንደ ስልቻ ይጠቀጥቃል፣ በላይ ያስገባውን በታች ያወጣል። ሰው መሆን ይሄ ነው የሚመስለው። ግን አሁንም ይሄን አልነበረም ልቤ ያሰበው ለመግለጽ። አሁንም ጭራሽ ሙሉ ለሙሉ አልገለጽኩትም። ይቅርታ ይቅርብ የገለጽኩት እንዳይመስላችሁ አልገለጽኩትም፣ ያው ትቼዋለሁ። ቤኒ ሚዩት ነው። ቤኒ ከባድ ሚዛን ማጣራቸው ሰዎች የሉም። በነገራችን ላይ እናመሰግናለን። በነገራችን ላይ እዚህ ከእናንተ ጋር እየተወያየው የምክክር ኮሚሽን ዋናው ማን ይባላሉ ታውቋቸዋላችሁ? ኮሚሽነሩ ይህን ሰው ለማናገር ወደ አሜሪካ መጥተዋል። እኔ ያለ ምክንያት ሰዎችን አልናገርም፣ ደግሞ ፕሮቴስታንትንም ያለ ምክንያት አልናገርም። በነገራችን ላይ ፕሮፌሰር መስፍን አራያ ወደ አሜሪካ ኮብልለው መጥተውላቸዋል። ፕሮግራሙን አቋርጠው ማለት ነው እና ያው ሲላክልኝ ነው የነገርኳችሁ ማለት ነው። ዞሮ ዞሮ ስለ ማንኛውም ሰዎች ስንናገር ምክንያታዊ መሆን አለብን። እኔ ፕሮቴስታንቲዝምን
እግዚአብሔር ፊት ሆኜ ነው የምነግራችሁ። እኔ ፕሮቴስታንት መምህራኖች ነበሩኝ፣ እነ ማቴዎስ ቀልባሞ የሚባሉ እነ ወይዘ ሲስተር አልጋነሽ የሚባሉ ታመን ክሊኒክ አክመውን ያውቃሉ። ትምህርት ደግሞ አስተምረውን ያውቃሉ። እርግጠኛውን የምነግራችሁ ግን መጽሐፍ ቅዱስ አያውቁ። ከዛ በተረፈ እርዳታ 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 ብዬ ስናገር ውሸት እኮ አይደለም እኮ የተናገርኩት። በቃ አያሌዎች በዚህ ነው እምነታቸውን የቀየሩት። ከዛ በተረፈ ለምሳሌ አንድ ነገር ልንገራችሁ። ስለ አቡነ ተክለ ሃይማኖት የመሰከረልን ማን ነው? እስኪ ንገሩኝ። ማን የመሰከረልን? ማን ነው የነገረን? ቤተክርስቲያን ነች የነገረችን አይደለ? ስለ ተስፋዬ ጋቢሶ ስለ ጻድቁ አብዶ እኮ የነገረን ራሱ እኮ ነው ሰውየው ነው እንጂ የፕሮቴስታንት ስኮላሮች የተለያየ አመለካከት ያላቸው በግለሰቦቹ ላይ ፋክቱንም ነግራችሁ አያችሁ። ሁል ጊዜ እነሱ በስንዴ እምነታቸውን ስለቀየሩ ሰው በእርዳታ እምነቱን የሚቀይር ይመስላቸው። ይበሳጩብኛል። እኔ ደግሞ ባክቱ ኦሪጅን ይሄው ዓለም እኮ ወደ ቅዱስ ቤተክርስቲያን የተመለሰ ነው። እዩ ከፈለጋችሁ ትንሿ ቻናል ላይ አሁን ይጫንኩታል። ትናንት ቅዳሴ ጭኛለሁ፣ ዛሬ ደግሞ ባክቱ ኦሪጅን። በአመት ውስጥ በመቶ ሺህ የሚቆጠሩ ፕሮቴስታንቶች ወደ ኦርቶዶክስ እየተመለሱ ነው። ቅድም የተወሰነውን አሳየኋችሁ። ኤቲስቶች፣ የፓስተር ልጆች ኤቲስት ሆነው በተለያየ ነገር ውስጥ ሆነው ወደ ኦርቶዶክስ እየተመለሱ ነው። ዓለም እያወራ ነው። እኛ ፈረንጆቹን ያሳበደና የተዉትን ነገር የኢትዮጵያው ተሸክሞ እርዳታው ስላለ ጤነኛ አስቡ። እንግዲህ አሁን ኢሳያስ ምዕራፍ 9 ድንግል ጸንሳለች ወንድ ልጅም ትወልዳለች ብዬ እየተናገርኩ እያነበብኩ አምላክ እያለው የሰላም አለቃ የዘላለም አባት እያለው አይደለም ይላል። አትወልድም ምናምን ይላቸው። በቃ ይኸው መጽሐፋቸው አለ እኮ ብያቸዋለሁ። በመጽሐፋቸው ላይ ከማምላክ ወላዲተ አምላክ ስጋን አልነሳም ብለው ነው የሚያስተምሩት። ስለዚህ ክርስቶሎጂ ላይ አሁን ሚስጥረ ስላሴ ላይ ሰሞኑን እንደፈለጉ እያወሩ ነበር። የሚባል ትምህርት የለም እያሉ ይሄ ዛሬ አይደለም፣ እዛ ውስጥ እንደዛ ነው። የዛሬ 6 ዓመት ምናልባት ዩቲዩብ ላይ የምትከታተሉኝ ከነበራችሁ ስናገር ነበረ። ፕሮቴስታንት ሆነው 5-6 ቸርቾች ስላሴ የሚባል አንቀበልም የሚሉ ነበሩ። እና ይመጣና ፐርሰናሊ ውሻ፣ ሌባ፣ ኦዳ ምናምን እኔ አይገርምም። አሁን የአምባውን ልጅ ስሰማ ውስጥ ይሰፈሰፋል። ኖሮኝ ምንም አላደርግለት። እንደው ሰው ቢሆን ከኛ የተሻልኩ ነኝ ካለ እኮ ሊያስብለት እንኳን ይገባ ነበር። አይሰጥም። እና እኔ በትምህርት በውይይት ፕሮቴስታንቲዝም በመጀመሪያ መጽሐፍ ቅዱስስ በነፃ ሰጥቷችሁ የነፃ ነገር ይቀልባችኋል። ብዙ ጊዜ አንብቡት፣ ቢያንስ አንብቡት። እኔ ወደዚች ቤተክርስቲያን የመለሰኝ ማንበቤ ነው። እኔ ማንም የሚያባረረኝ ሰው አልነበርኩም። ከፕሮቴስታንት ማን ያባረራል? እኔ ከለቀቁ ከዓመት በኋላ አይደለም የፕሮቴስታንቶች ከዓመት ከምናምን በኋላ እኔ ከአገር ወጥቼ ከዓመት ከምናምን በኋላ ኦርቶዶክስ ከሆን ከዓመት ከምናምን በኋላ አይደለ ከነ ሚስጥረ ጋር ቢንያምን አግደናል ያሉት ማለት ነው። ከመለስኩኝ ከዓመት ከምናምን በኋላ እኔ እንደው አንድ ነገር ላሳያችሁ። እዚህ እንኳን የምጠቀምበት ለምሳሌ መጽሐፍ ቅዱስ ወርቃማ የሚባለው መጽሐፍ ቅዱስ እዚህ ጋር እንኳን እዚህ ጋር የሚታያችሁ ከሆነ የካውንስሉ
ጠቅላይ ጸሐፊ ፕሬዚዳንት ጠቅላይ ጸሐፊ ነው የሰጠኝ። ለምሳሌ እጄ ላይ ያለ ማለት ነው። እጄ ላይ አሁን ነው ትዝ ብሎኝ ያየሁት ማለት ነው። ማን አሁን እኮ ቀና ብሎ እኮ አያየኝም። እዛ ስቃወማቸው ደግሞ የነበርኩት ኦርቶዶክስ ከሆንኩ በኋላ አይደለም፣ እዛ ሆኜ ነው። ለዛም አሁን ትቻለሁ። አሁን ትምህርቱ ላይ ነው። ባክቱ ዘወደ ጀኑ ነው ይመጣና ሙልጭ አድርጎ በቃ ሙልጭ አድርጎ እኔ እንደ ፕሮቴስታንት እያለሁ ዘርፌ በሆን ኖሮ ምን ያደርጉኝ ነበር? የሆነ ነገር ውስጥ ገብቼ ሆኑ መረጃ ይዘውብኝ ቢሆን ምን ያደርጉኝ ነበር? እና ንቁ ፕሮቴስታንቶች፣ እግዚአብሔርን አመሰግናለሁ። አሁን ትላንትናም ከትላወዲያም 2 ሰዎች ጽፈውልኛል። ልምንመለስ ፈልገናል ቢኒ፣ ይሄ ግን ጥያቄ አለብኝ። የቅዱሳን ስዕላት ዙሪያ አስረዳኝ ቢኒ፣ በሜሮሎጂ ዙሪያ አስረዳኝ። በቃ ሰው እየነቃ ነው። ካላበድክ ፕሮቴስታንት ውስጥ አትቆይም በነገራችን ላይ። እና እኔያው ምንም እንትን የምንለው ነገር የለም። ተስፋዬ ጋቢሶ ስለራሱ መሰከረ። አሁን እዚህ ቤት ነው አይደለ የቅዱሳን መዝሙር የማምላክ የቅዱስ ሚካኤል የምናሰማው ናሞግተን ነው እኛ የምንለው በመረጃ ያለ መረጃ ምንም ነገር አናወራም። ምንም ያለ መረጃ የምናወራው ነገር የለም። ምንም አሁን ቅድም ቀላዬን አዘጋጅቼ ነበር ስጠብቅ የነበረው ፕሮቴስታንቱን። አሁን አንድ ድምፅ አሰማችኋለሁ። ብቻ ስለማን እንደሆነ ብቻ ጻፉልኝ። አንድ ድምፅ አሰማችኋለሁ። ግጥሙ ስለማን እንደሆነ ብቻ ትነግሩኛላችሁ። ግጥሙ እሱም ብቻ ነው እንድትነግሩኝ። በዚህ ጨርሳለሁ። ከዛ ማጠቃለያ ይሰጣላችሁ። ግጥሙ ስለማን እንደሚናገር ብቻ ነው የምትነግሩኝ። እንደዚህ ነው የሚያመኝ። በነገራችን ላይ እንደዚህ ነው ስለማምላክ ወላዲተ አምላክ ሰው እንዲያመው የምፈልገው ማለት ነው። ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እንላችኋለን። በቤተሰቡም ስም እግዚአብሔር ይመስገን። ኪድዬ የኛ ውብ፣ ኪድዬ የኛ ጌጥ፣ ኪድዬ የኛ ውድና። እሺ ስለማን ነው? ተዳፍረው ስለ ኪዳነ ምሕረት ሞካከረው ነው ምንድን ነው? ኪድዬ አንዳንድ ሰዎች እንቀብጣሉ እንደዛና ስለማምላክ ጎበዝ ኃይልዬ። እሺ አሁን ዳጊ ስለ እናቱ ነው የሚናገረው፣ ስለ ወላጅ እናቱ። ፕሮቴስታንቲዝም ሰልፍ ሴንተር ነው። ሙሉም ሰሙ ትደነግጣላችሁ። ለዚህ እኮ ነው ሊሊ እኮ ነች የጀመረችው። እኔ ብኖርም በዛ ዘመን እመረጥ ነበር በማርያም ቦታ ያለችው እኮ ሊሊ ነች የጀመረ።
ከእንደዚህ አይነት ሰዋዊ ሰው ሰራሽ እምነት ነው እግዚአብሔር ያወጣል። ፋክቱን ነው የምነግራችሁ። ሙሉ እናንተ ስሙት። በዓለም ላይ እንዳንቺ አይነት የለም ምናምን ነው የሚለው ግብር። እኔ ፐርሰናሊ ሰዎችን እንትን ማድረግ አልፈልግም። ግን የእኛ እናት ማምላክ ወላዲታ አምላክ ትውልድ ሁሉ ብፅዕት የሚላት ኪዳነ ምሕረት እናቴ ስንል ይናደዳሉ። እውነታው ሄዱ 2:05 ላይ ታገኙታላችሁ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ማጠቃለያ ቤት የምትይው ነገር ካለሽ ዶክተር እንትን በሉና። ፕሮቴስታንቲዝም ራስ ወዳድ ነው የምላችሁ። ለዛ ነው ገድለ ኪድዬን እንዲህ እያቀነቀነ እናቱን ገድለ ተክለ ሃይማኖትን ግን ይሰድባል። ዳጊ እረፍ ብለን መክረናል። እረፍ ብለን መክረናል። ካልሆነ ወደ አደባባይ እናወጣለን፣ በቪዲዮ ይታገዝ። እኛም እናታችንን ነው የምትሰድቡት። በደንብ ነው እየተሳደቡ ያለው። እንደ ዳጊ በጣም ነው የሚሳደቡት። እና ነው ቤቲ እንግዲህ ዛሬ መምህርሽ እንግዲህ ሰድቡን ዞር ብሏል። የኔ መምህር አረኳል ይቻለ ጤነኛ አይደለም። ያው እንደዚህ ነው የሚሆኑት። ወይስ ምንም ሀሳብ የለኝም ዛሬ። ያው ለመሳቅ ነው የመጣሁት እንጂ ደህና እብድ ነው ያመጣህልን። ምንም ሀሳብ የለኝም። እሺ ዱማው ታሪክ የት ነው? ሰላም ናችሁ ወይ? ከየት ነው? ከኢትዮጵያ። እሺ ለውይይት ነው የመጡት? እየሰሟችሁ ነበር እና ከየት ቤተ እምነት? ብዙ ጊዜ አንተን ስለሚከታተል ነውና። ከየት ቤተ እምነት? ቤተ እምነቴ ፕሮቴስታንት ነው። እሺ ስለምን እንደምታወሩ አልሰማሁም። ዱማው ታሬብን ማለት ነው? ዱማው ማለት ኦሞቲክ ነው። ጎፋ ኦሞቲክ ቋንቋ ነው። ኦሞቲክ። ኦኬ ጎፋ ነህ እንዴ? ጎፋ ነኝ። ኦኬ ኦኬ። የት ሳውላ ወይስ? ሳውላ ሳውላ። ኦኬ ኦኬ። ታውቃለህ እንዴ? እነ ፕሮፌሰር እያሱ አካባቢ ነህ? እዛ ጎረቤት ነኝ። ለሱ ሰፈሬ ነው። አውቀዋለሁ። የት ነው የምትገባው? ማለት የት ቸርች ነው የምትሄደው ማለት ነው? እንደ የት ነው የምትገባው አይደለ እንደሚባለው እናንተ አካባቢ። አዎ ግን እንደዛ ነው የሚባለው። የት ነው የምትገባው? ፕሮቴስታንት ነኝ እኔ። የት ቸርች ነው የምትገባው? ቃለ ሕይወት ነው? ሙሉ ወንጌል? ቃለ ሕይወት። እሺ መጽሐፍ ቅዱስ ይዘሃል? መጽሐፍ ቅዱስ አሁን አጠገቤ አይደለም። አጋጣሚ መንገድ ወጥቼ ነው። የለም መጽሐፍ ቅዱስ አጠገቤ የለም። አሁን ቪዲዮ መክፈት አትችልም? ተኝቻለሁ እኮ ቤኔ። ራዕይ ምዕራፍ 12ን እንዴት ነው የምትፈታው? ራዕይ 12 ክፈትልኝ እስቲ ዶክተር። ክፈትለት ራዕይ ምዕራፍ 12 እና ሶስቱንም ጠይቀው። ለማ ሶስቱንም ጠይቀው። ምን ለአንብበው? ምንድን ነው? አዎ አንብበው። እሺ ቆይ መጽሐፍ ቅዱስ
የለውም ወንድማችን መጽሐፍ ቅዱስ እያየ ነው፣ በስልኩ ላይ ነው ያለው። ተው በቃ እና ተመለስ ና ስልኩን ተወሱ ያነብልሃል። ከስንት ቁጥር ጀምሮ? ቆይ ወጣ ሊያነብ ሲል ወጣ። ከቁጥር 1 ጀምሮ ቆይ ሊያነብ ሲል ወጣ። ዱማውን አግባ። እምደጋግመው በደንብ እንዲወጣላችሁ ስለምፈልግ ነው። እሺ ዱማውን አግባ። ከኔ ነው እንትን ላይ ያየሁት ነው፣ ግን መግባት አልቻለም። እመን እንጂ አትፍራሽ። እና አንተም ገዝት ላይ የመጨረሻ ጥያቄ ጠይቀህ ትወጣለህ። ሪፖርት አድርገውብን ነው ነገኒ ምናምን ቅድም እየጻፉ ነው ጊፍት ምናምን እንዳይሰጥ ምናምን ቅድም ስጠቀጠቅ ነበር። እነ ሰለሞን እኮ እነ ቀለሜ ናቸው። ችግር የለውም፣ እግዚአብሔር ያክብርልን። ዋናው ነገር ትምህርቱ ላይ ፎከስ አድርጉ። እግዚአብሔር ያክብርልን። ዱማው እኮ በዛው ጠፋ። የማይጠራ ጥቅስ ጠራህበታል። ቆይ ስትስበው አንተ ስትስበው ምንድን ነው የሚያሳየው? እሱ ኢንቪቴሽን ሴንት ይላል፣ ግን እንትን አይልም፣ አይሳብም። አሁን ጭራሽ የለም። እሺ ዛሬ ተጠቀማችሁ? እስኪ ከታች ጻፉልን። እሺ ተጠቀማችሁ ዛሬ? እንግዲህ ማለት ስድቡን ምናምን ብቻ ሳይሆን በነበረው ውይይት ራዕይ ምዕራፍ 12 ምዕራፍ 1 ላይ ሲነበብ ከዛ በኋላ ምዕራፍ 1 ቁጥር 2 ብቻ ሳይሆን እስከ ቁጥር 5 ሲነበብ ከዛ በኋላ 2:19 ላይ ቤተክርስቲያኒቱ ወደፊት እንዳልሆነ የሚያሳይ ነገር ወደፊት ያውን መጽሐፍ ቅዱሳችን እንደዛ ልናይ እንችላለን። ግን እሱ እንደማይል እንደሆነ ልጁ ማለት ነው። በደንብ ገብቷቸዋል። ማብራሪያ ተሰጥቶበታል። ገብቷቸዋል። እየተጠቀማችሁ ነው። እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ ናት የምንለው በምክንያት ነው። ቅዳሴስ እየሰማችሁ ነው? እሺ ግርማ፣ እሺ ግርማ ደግሞ መጣ። እሺ ከየት ነው ግርማ? ግርማ በስህተት ነው። የናው መድኃኒት እንዴ ምን ችግር አለ? ኃይለማርያም ሰላም፣ እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አብሮ አደረሰን። ምን ላይ ናችሁ? ይቅርታ ወጥቻውን ነው የገባው። እሺ እኛ እየጨረስን ነው። እሺ ወንድማችን ኦርቶዶክስ ነው? አዎ ኦርቶዶክስ። 10 ሰዓት ሆነ። አይ እኔ እኮ በቃ እነ ዶክተርን ሳገኝ ሁሉ ረሳዋለሁ። ይኸው 6 ሰዓት ተቀምጥኩ፣ ለ3 ሰዓት ለ2 ሰዓት ብዬ። እሺ ዶክተር የማጠቃለያ ስጥና ጨርስ። የኔ ነገር ከማጠቃለያውማ እንግዲህ
የተወደዳችሁ ኦርቶዶክሳውያን እንደዚሁም በሌላ ቤተ እምነት ያላችሁ ሰዎች ለእግዚአብሔር ቃል ሁላችንም ታማኞች መሆን አለብን። የምንፈልገውን ብቻ እየመረጥን ሳይሆን እውነተኛውን እግዚአብሔርን ቃል በሀቅና በእውነት መመስከር የግድ ነው። በእውነት መዳን የሚፈልግ ሰው ማለት ነው እና ይህ ዝም ብሎ ተራ የቃላት ጨዋታ ወይንም ደግሞ በፊት ለፊት በግልጽ የተቀመጠውን እውነተኛ ቃል ማጣመም ለግል ፍላጎት የሁሉ አይጠቅምም፣ የትም አያደርስም። እንግዲህ ቅዱስ ዮሐንስ በራእይ 12 ላይ የገለጸው ወይም ያስቀመጠው እግዚአብሔር ቃል የሚያስረዳን የተገለጸችው በቦታው በጥቅሱ የተገለጸችው እናታችን ቅድስት ድንግል ማርያም ናት። እንደዚሁም ደግሞ ከእሷ ማዕፀን የተገኘው የዓለም ሁሉ ቤዛ የዓለም ሁሉ መድኃኒት ልጇ ወዳጇ መድኃኔዓለም ኢየሱስ ክርስቶስ ነው። በቃ አለቀ፣ አራት ነጥብ። እና እንደው በእውነት የምናየውን በእመቤታችን በድንግል ማርያም ላይ የሚታየውን የመረረ ጥላቻና የክፋት ጥግ በልክ ማድረግ ተገቢ ይመስለኛል። በልክ ማድረጉ ጥሩ ነው። በተለይ ክርስቲያን ነኝ እንደሚል ሰው ድንግል ማርያም ላይ ይህን ያህል የመረረ ጥላቻ፣ ይህን ያህል የመረረ በቃ ተጋድሎ እኔ ከምን የመነጨ እንደሆነ ራሱ ግራ ይገባኛል እና ግራ ይገባኛል ልወድና ከዛ በኋላ ወደ ምን አይነት ድምዳሜ ይወስደኛል? አንድ ሰው ክርስቲያን ሆኖ በድንግል ማርያም ላይ ይህን ያህል ጽንፍ የረገጠ ጥላቻና የመረረ ተቃውሞ ካለው በመጀመሪያም ክርስቲያን አይደለም። በመጀመሪያም የክርስትናን መሰረት ክርስቶስን አያውቀውም። አውቀዋለሁ ይላል እንጂ ስትሬንጀር ነው። አያውቀውም፣ ክርስቶስም አያውቀውም። ግለሰቡን አያውቀውም ስል የፈጠረው ስለሆነ ያውቀዋል እንደ ፍጥረት፣ ግን አያውቀውም አዘ ክርስቲያን ማለት ነው።